እንኳን ለገና በዓል በሰላም አደረሳችሁ። በውጭ ሀገር ለምትኖሩ ትውልደ ኢትዮጵያውያን በሙሉ ታላቅ የኢንቨስትመንት ዕድል ከታላቅ ቅናሽ ጋር ይዘንሎት መጥተናል። በመሃል ከተማ ቤተ መንግስት አቅራቢያ ወዳጅነትና አራዳ ፓርክ ፊት ለፊት ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን ከ30% ታላቅ ቅናሽ ጋር አቅርበናል። ባለ 1 መኝታ 5 ሚሊዮን የነበረው በ3.6 ሚሊዮን ብር አጠቃላይ ክፍያ፣ ባለ 2 መኝታ 10 ሚሊዮን የነበረው በ6.9 ሚሊዮን ብር አጠቃላይ ክፍያ፣ ባለ 3 መኝታ 13 ሚሊዮን የነበረው በ9.5 ሚሊዮን ብር አጠቃላይ ክፍያ አቅርበንሎታል። በዚህ የመኖሪያ መንደር ውስጥ መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ የመኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎት የሚውል ሰገነት በአንድ አካቷል። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ወደ ዝቅ ያለ አጀንዳ ፍሪ ፎል በ9.8 ወይም በ10 ነው። እንግዲህ አሁን ፍሪ ፎል እናደርጋለን። እንግዲህ ያንን ትልቅ ነገር በተነጋገርንበት ትላልቆቹ ሽማግሌዎቹ ደግሞ መተው ብዙ ነገር እያሉ ነው። በጣም ብዙ ነገር እያሉ ነው። ከትንሽ ከመዝናኛዎቹ ልጀምር ብዬ አስባለሁና ፈታ እንድትሉ ፈልጋለሁ። አንደኛው መቼም ማንሳት ስላለብን ነው። ወደ ዝቅታ አጀንዳ ስንሄድ መጀመሪያ የምናገኘው አቶ አንዳርጋቸው ጽጌ ነው። አቶ አንዳርጋቸው ሽግሽግ አድርጓል። የመጀመሪያው ሌሎቻችሁም የአቶ አንዳርጋቸው ሽግሽግ ትንሽ ቀኑ ደረሰበት መሰለኝ። አንዲ ደነገጠና ትንሽ ቀኗን 1 3 ወር 4 ወር ጨመር አደረገባት። ያው ገብቷቸዋል። በቃ እንዲህ ነው ማለት። ትላንትና ምን ተናገርክ? ዘመኑ ጋሽ አንዳርጋቸው ጽጌ ዘመኑ የቴክኖሎጂ ዘመን ነው። እንደ ትላንትና ጽሁፌን ጽፌ በሕፃንነት ስለጻፍኩት በምናምን ልትል አትችልም። ማምለጥ አይቻልም ባይዘው። ስለዚህ ያኔ ተጠየቀ፣ መቼ ነው ይሄ መንግስት የሚወገደው ሲባል 2019 ሳይገባ ይወገዳል አለ አቶ አንዳርጋቸው የኢትዮጵያ። ከዛ አዲስ ኮምፓስ እና ቤተሰቦቹ አዲስ 24 እና ቤተሰቦቹ ባንዳፍ ብለን ስንጽፍም ምን ስንልም ሃሽታግ አንዲ 2019 እያልን መጻፍ ጀመርን። ቀንም መቁጠር ጀመርን። ከዛ በኋላ መስከረም መጣ፣ ጥቅምት መጣ፣ ህዳር መጣ፣ ታህሳስ መጣ፣ ጥር ገባን ብለን ስንቆጥረው ጥር ስንተኛ ወር ነው? ከዛ ነሐሴን አሰብ ነው። ቢኮዝ በኢትዮጵያ 2019 ሳይገባ ይሄ መንግስት ይወገዳል ስላለ ማለት ነው። አንዲ ከዛ ሃሽታግ 2019 መለያ እምነታችን አደረግነው። ቺቀን ስትመጣበት እየቀረበች ስትሄድ መጣና ዛሬ በፈረንጆቹ አዲስ ዓመት ነው ደግሞ አለ 2027 ነው አለ። አንድ 4 ወር ጨመረላት። በሱን ጀምራል። ትንሽ ፈን አድርገን እንዲህ ናቸው በቃ። ካረጁ አይበጁ የሚባለው ለዛ ነው መሰለኝ። አይ ዶንት ኖ። አርጅተው የሚበጁ አሉ። የኔ ግምት ግን እሱ ማድረግ ይችላል። የኔ ግምት ግን እውነት ለመናገር የሚገባ ስራ ከተሰራ ምርጫው ሊደርስ ይችላል ያለው ነገር ግን በኢትዮጵያ ዘመን አቆጣጠር 2019
የሚደርስ ከሆነ የመንግስት ትልቅ ተአምር አድርጌ ነው የምመለከተው። ያሉትን ነገሮች በሙሉ ደምሬ ቀንሼ 2019 ላይ አይደርሱም የሚል እምነት አለኝ። የኔ ግምት ግን እሱ ማድረግ ይችላል። የኔ ግምት ግን እውነት ለመናገር በሚገባ ስራ ከተሰራ ምርጫው ሊደርስ ይችላል ያለው ነገር ግን በኢትዮጵያ ዘመን አቆጣጠር 2019 የሚደርስ ከሆነ የመንግስት ትልቅ ተአምር አድርጌ ነው የምመለከተው። ያሉትን ነገሮች በሙሉ ደምሬ ቀንሼ 2019 ላይ አይደርሱም የሚል እምነት አለኝ። ይሄን አለ እኛ መዘገብን ሃሽታግ አንዲ 2019 አለን። ነሐሴ ወሮች መቁጠር ጀመርን። ቀጠለና ደግሞ መጣ አንዲ ትንሽ ደነገጠ መሰለኝ ወራት ልጨምር ብሎ መጣ። የት እንደሚገባ አላውቅም። ከዛ በኋላ እኛ መጠንቀቅ ያለብን ይመስለኛል። እኛ አገሪቷን ሁኔታ በሚገባ ገምግመን ወዴት ልትሄድ ትችላለች የሚለውን የራሳችንን አጀንዳ ሴት የማድረግ ኃላፊነት ያለብኝ ይመስለኛል። እኔ ሁሉንም አይቻለሁ፣ ሁሉንም እመለከታለሁ። በማያቋርጥ መልኩ ባያዝድ ሳልሆን የኢትዮጵያን ሁኔታ እመለከታለሁ። አንዳንድ ጊዜ እንደውም በጣም ጥንቃቄ ነው የማደርገው። አንዳንድ ጊዜ ከሚገባው በላይ እንደውም ይህንን መንግስት ክሪቲካሊ እያየው ጥሩ ነገሩን አላይለት ይሆን እንደ ብዬ አስቤ በሚገባ ያለምንም ጥላቻና ባያዝ ልመለከትለት እሞክራለሁ። ነገር ግን በሁሉም መስኮ ፌል እያደረገ ያለ ስቴት ነው። የኔ አናሊሲስ እኔ ስህተት ሆናለሁ ብዬ አላምንም። ያለው ግምቴ ስህተት ቢሆን በጣም ነው የምገረመው። አብይ አህመድ 2027 የሚደርስበት እድል ሊኖር አይችልም የሚል እምነት ነው የደረስኩት። መንግስቱ አገዛዙ 1 ዓመት ነው ማለት ያለው 2027 በፈረንጆች አቆጣጠር የሚቀጥለውን ዓመት ማክበር የሚችልበት ሁኔታ የኢትዮጵያ ኢኮኖሚ በኢትዮጵያ ውስጥ የሚካሄደውን ጦርነት በህዝብ ውስጥ ያለውን ፍረስትሬሽን አሁን እየመጣና እየተሰባሰበ ያለውን የፋኖ ጉልበትና ከፋኖ ጋር በአንድ ላይ ለመታገል የሚፈልገውን አብይን መገዛዝ ለመጣል የሚያስበውን ኃይል ትብብር በዙሪያው ባሉ አገሮች ላይ በአገዛዙ ላይ በራሱ አገዛዝ ላይ ራሱ የፈጠረውን እንዲጠፋ ፍላጎት ግምት ውስጥ አስገብቼ በጣም ጠንካራና በጣም ብርቱ መንግስት ነው 2027 ከደረሰ ብዬ ነው መልክ ነው። በእንዲህ አይነት ሁኔታ ውስጥ ያለ መንግስት ነው የሚያሾፈው ማለት ነው። ሮም ሲነድ ፊደል እንደሚጫወተው ሰውዬ እየተጫወተ ይመስለኛል። እና እኔ በዙሪያ ያሉት ሰዎች እሱ እንደዛ ይሁን፣ አንድ ሰው ሊያብድ ይችላል ያለው፣ አንድ ሰው ቅዠት ውስጥ ሊገባ ይችላል። በዙሪያ ያሉት ሰዎች ግን እንዴት እነዚህን ነገሮች ማየት አይችሉም? አንዳንዶቹ እኛ ጓደኞች ማለት ነው ይሄ አይታያቸውም። ይሄስ በሚሆንበት ሰዓት ላይ መጨረሻችን ምን ይሆናል ብለው አያስቡም ገና ማለት ነው። ምክንያቱም የአሁኑ ዘመን ወንጀል እንዳለፉት ዘመን ወንጀሎች በቀላሉ እኮ የሚታለፍ አይደለም የሚሆን። እኔ እርግጠኛ ነኝ የኢትዮጵያ ሕዝብ ከዚህ በኋላ ወንጀል ፈጽመው ይቅርታ ቢጠይቁ ጥቂት ሰዎች ሊቀበል ይችላል። ዋነኛዎቹን ግን እኔ እርግጠኛ ነኝ የሚመራቸው አይመስለኝም። በአደባባይ የሚሰቅላቸው ነው የሚመስለኝ። ወሬው ራሱ እኮ በአደባባይ መስቀል፣ በአደጋጋይ እንደዚህ ማለት የኢትዮጵያ ሕዝብ በአደባባይ ይሰቅላቸዋል። አሁን መስቀልን ምን አመጣው? የኢትዮጵያ ሕዝብ እንዳንተ ጨካኝ ይመስላል እንዴ? ጨካኝ ነው የሚመስልህ? ሰቀላ እኮ የኢትዮጵያ ሕግ ላይ ስቅለት መስቀል የሚባልም የለም። አንዴ ጨካኝ ከሆናችሁ ባይዘዌ አንዳርጋቸው ትልቁ ኳሊቲው እንደ ድሮ የተወሰደለት ጭካኔን ወደ ጀግንነት ቀይረዋል። ባይዘዌ እኔ ከዚህ በፊትም ነግሬያቸው አንዳርጋቸው ስለልቦና በጣም ከገቡት ሰዎች አንዱ ነኝ ብዬ አምናለሁ። የአንዳርጋቸው የጀዋር የምናምን ቢኮዝ እኔ ፐርሰናል ሊደርሺፕ ማጠናለሁ። አንዱም ሳብጀክት ማተር እሱ ስለሆነ ማለት ሳይኮሎጂካል ሜካፓቸውን ዘዌ እንዴት ፕሬዘንት እንደሚያደርጉ የህብረተሰቡን ስነቦና እንዴት እንደሚጠቀሙበት ፐርሰናል ሊደርሺፕ፣ ኦርጋናይዜሽናል ሊደርሺፕ አለ፣ ፐርሰናል ሊደርሺፕ አለ። በነገራችን ላይ ሞር ኦፍ ሳይኮሎጂካል የሆነ ሊደርሺፕ ነው እሱ። ኢጓቸው ምንድን ነው? እንዴት ነው ያደጉት? ኦኬ፣ በምን አይነት የአመራር ስርዓት ውስጥ ነው ያደጉት? ኢንፌሪዮሪቲ ኮምፕሌክስ፣ ሱፐሪዮሪቲ ኮምፕሌክስ የሚባለው እንዴት ነው የጎበኛቸው? እኔ
የምሬን ነው የምላችሁ አንዳርጋቸውን አጥንቼዋለሁ ብል በድፍረት ነው የምናገር ለሴማስ ጀዋር መሐመድ ማለት። ስለዚህ ምንድነው አቶ አንዳርጋቸው ያልገባው በሱ ዘመን የሱ ትውልድ አውዳሚነት ጀግንነት ነው። አውዳሚ ንግግር መናገር፣ አግሬሲቭ ከሶሳይቲው የሚያስደነግጥ ንግግር መናገር በነሱ ትውልድ ውስጥ የጀግንነት ምልክት ነው። አንዳርጋቸው ማለት ነው የምትባለው። ህብረተሰብን መሳደብ፣ የሆነ ምሁሩን መሳደብ፣ አድርባይ ምናምን ስትል መጽሐፉ የምታነቡት አድርባይ እንዳለ የነሱ ዘመን ያ ዘመን የአውዳሚ ዘመን ስለሆነ ነው። ባይዘው የአውዳሚዎች ትውልድ ነው እሱ። ለዚህ ነው እንዲህ አንዳርጋቸው ከፖለቲካ እንዲባረር የምፈልገውም ለዛ ነው። የአውዳሚ ትውልድ ነው የሱ ትውልድ። ሁለት ምሳሌ ልስጣችሁ እሰጥሃለሁ። ለምሳሌ እንገራችሁ። ወደ ኤርትራ ሊሄድ ሲል ስብሰባ ጠራ ዋሽንግተን ዲሲ አንዳርጋቸው። ዋሽንግተን ዲሲ ላይ ማአት ሰው ተገኘ። በቃ ወደ ኤርትራ ሊሄድ ነው ተባለ፣ ተለቀሰ፣ አንዲ ተባለ፣ ምን ተባለ። ንግግሩን ሲያጠናቅቅ ምን አለ? ስሙ በደንብ አውዳሚነት ነው ማወራላችሁ። ድል አድርገን ስንገባ የመለስን ሬሳ ከተቀበረበት ስላሴ ቤተክርስቲያን አውጥቼ አስፓልት ለአስፓልት ጎትተዋለዋል። ማታስታውሷላችሁ? አያችሁ አንዳርጋቸውና ትውልዱ የሱ አስተሳሰብ ከሞተ ሬሳ ጋር እንኳን ከተቀበረ ሰው ጋር እንኳን የሚታገል ነው። ከስላሴ ቤተክርስቲያን ከተቀበረት መቃብር ጎትተ አጽም ጎትተ አስፋልት ለአስፋልት ጎትተ ስትረካ ተመልከት። ሁኔታ ዋለለት፣ ተጨፈረለት። አንድ እኮ ጀግና ነው። የልቡን እኮ ነው የሚናገረው። የሚደብቀው ነገር የለም። ፖለቲካ ኮሬክትነስ የሚባል ነገር የለውም። ቪዲዮ እኮ አለ። እርግጠኛ ነህ ትለኛለህ? ቪዲዮ አለ እኮ አዲስ ካልሆንክ ሬሳውን አስፋልት ለአስፋልት ነው የምጎትተው የሚል ቪዲዮ አለ። የኔ ወንድም የአንዳርጋቸው ትውልድ ከሙት መንፈስ ጋር እንኳን የሚዋጋ ትውልድ ነው። ይሄ በሱ ዘመንና በሱ ትውልድ ተጨብጭቦለታል፣ ጀግና ተብሏል። ከሬሳ ጋር የሚታገል ማለት ነው። ሬሳም አይደለም አጽመ ርስት ነው። በእንትን አጽሙ ያለቀ ነገር አይ ዶንት ኖ፣ እዛ ውስጥ መግባት አልፈልግም። አውዳሚ ነገሮች፣ አውዳሚ ቋንቋዎች ስታመጣ ህዝቡ የዛ ዘመን ነው፣ የዚህ ዘመን አይደለም። የዚህ ዘመን ትውልድ እንደሱ አይደለም። ለዚህ ነው ውጣ ከዚህ ፖለቲካ እያልን ያለ ነው። በነገራችን የአውዳሚው ትውልድ ሁሉም አውዳሚ ነው እያልኩ አይደለም። የዛ የአውዳሚ ትውልድ ቃላቶች ነው ያለው እሱ። የአዲስ አበባ የኢትዮጵያ ህዝብ ይሰቅላችኋል። ማንን ነው የሚሰቅለው? የኢትዮጵያ ህዝብ። ለምንድነው መስቀል የምታስተምረው? ስቅለት፣ መስቀል መስቀል ግዴለ መልካሙ ያላለውን እኔ አልልም። ቀጠለ ለውጥ መጣ። ለውጥ ሲመጣ
ተፈታ አይደለ? እስር ቤት ነበረ፣ ተፈቶ ፕራይም ሚኒስትሩ ጋበዘው። የት ጋበዘው? ቤተ መንግስት ጋበዘው። ምሳሌ በላ ወይ ምናምን ከእህቱ ጋር ሄደ። እንደተፈታ አንዱ ከእህቱ ጋር ነው ሄደው። ስማኝ እንዳትወጣ የቀደሙ ልጅ። እንግዲህ ፕራይም ሚኒስትሩ ጋብዞት ከእህቱ ጋር መጥቶ ተጫውተው፣ ኢማጂን ፕራይም ሚኒስትሩ የመሪዎችን ፎቶ ለጥፈዋል። እንኳን የመሪዎቹን የኢህአዴግ መሪዎች የንጉሶቹም አለ፣ የንጉሶቹን ቅርስ አለ። የመሪዎቹ የአቶ ኃይለ ማርያም የአቶ መለስ ተለጥፏል። እንግዲህ ተመልከቱ፣ ፕራይም ሚኒስትሩ ለጥፈው እየኖሩ ነው እዛ ቤት ውስጥ። የሚኒሊክም አለ፣ የአፄ ዮሐንስም የኃይለሥላሴም አለ ምናምን ሙዚየም ማለት ነው። ያልተለመደ ነው ኢትዮጵያ ውስጥ ባይዘው። ያኛው ሲመጣ ያኛውን ደፋፍኖ ነው የሚያስቀምጠው። እነ ጀዋር ያበዱት እንዴት ሚኒሊክ ፊት ለፊት ይመጣል አይደል? ኤድዋኑ ላይ የተነሱት ግልጽ እንድንሆን። አቶ አንዳርጋቸው ተጋብዞ ሄደ፣ ተመለከተ። ሲመለከት ሲወጣ የማንም ፎቶ አየ? የመለስም ፎቶ አየው። እዚህም አልናገረውን ቃል ተናገረ። መጽሐፉ ላይ ነው ያለው። ኤፍ ወርድ ነው ያለው። ኤፍ ወርድ አይፈቀድም አይደል? ኤፍ ወርድ ነው ያለው። ይሄ ሰው ከሞተ ሰው ፎቶግራፍ ጋር እንኳን ይጣላል። አንዳርጋቸው ማለት ማይንድ ሴቱን አያችሁት? ቆሜ ፎቶውን እያየው ኤፍ ወርድ ተናገርኩ ይሉና መጽሐፉ ላይ ጽፎታል። የኛ ጀግና ተብሏል። እሱም በመጽሐፉ ቀጠለ። የሰሜኑ ጦርነት መጣ። አማራዊ ጭካኔ፣ በአማራዊ ጭካኔ ነው መሄድ ያለባችሁ፣ በአረመኔያዊ ጭካኔ ብሎ ቃሉ እሱ ነው የወጣውም አረመኔያዊ ነው። አረመኔያዊ ጭካኔ። አረመኔ ማለት ባይዘው ሃይማኖት የሌለው ማለት ነው። ሃይማኖት አልባ ማለት ነው አረመኔ ማለት። የሆነ ቫልዩስ ምናምን የሌለው በቃ አረመኔ። ዛሬስ የኢትዮጵያ ሕዝብ አደባባይ ይሰቅላችኋል። ማንን እያለ? ፕሮፌሰር ብርሃኑ ነው ባይዘው እያለ ያለው። ይሰቅልሃል አለው። ከዚህ በኋላ ምህረት የለም። ፕሮፌሰር ብርሃኑ ሰምቻለሁ ባይዘው እንትኑ አለም ክትፎ እንደሚበላም ዶክተር አብይ ብርሃኑ ቤት እየሄደ ተናግሯል። ፕሮፌሰር ብርሃኑ ቤት ክትፎ ሁሉ ይበላል አለ እየሄደ። እሱን ከዚህ በፊት እኔ ነግሬያቸዋለሁ። ግን ብርሃኑ ወይ ትሰቀላታለህ። ኦኬ ተመልከቱ እንግዲህ ዲስ ኢዝ እንዲህ አይነት አረመኔ ሰዎች ነው ምህዳሩን የሚይዙት። ተውት። አሁን ይሄ በፈረንጆቹ ነው በአዲሱ የኢትዮጵያ ዓመት ነው ምናምን የሚለውን ትታችሁት ማለት ነው። ከዛ በቃ ሰው ጆሮ የሌለው ስለመሰለው ዋች ዶግ አለን። አቶ አንዳርጋቸው እዚህ የተቀመጥነው ዝም ብለን አይደለም። ያኔ አዲሱ ዓመት የኢትዮጵያ ሳይጠጋ ይሄ መንግስት ይወድቃል ስትለን ያዝን። ጽሁፍም ስንጽፍ ፌስቡካችን ላይ #2019 አንዲ ብለን መጻፍ ጀመርን። ዛሬ ደግሞ ከዛሬ ጀምሮ ጻፉልኝ አዲስ ኮምፓሶች #2019 የሚለውን #2027 ሰው 2 ሃሽታግ አንዳርጋቸው ሽግሽግ አድርጓል። ቢያንስ መስከረም
ጥቅምት፣ ህዳር፣ ታህሳስ 4 ወር ጨምሯል። አሁን ኮንግራቹሌሽን ዶክተር አብይ 4 ወር ጨምሮልሃል። አንዳርጋቸው ብልጽግና እንኳን ደስ ያላችሁ 4 ወር ተጨምሮላችኋል። 4 ወር ጨምሮላችኋል። ከአመት በኋላ ነው የሚወድቁት። አዲሱን የፈረንጅ አመት የፈረንጆች ዘመን አይኖሩም ብሏል። አንዲ ግን ሻቢያስ ይኖራል፣ ኢሳያስ ይኖራል። ምን አለበት አርበኛ መሳይ ብትጠይቀው ሻቢያስ ኢሳያስ መቼ ነው የሚወድቀው? እስቲ ጠይቀውና እንስማ። ማን የወዳደቀ ሀገር ላይ ቆመው እስቲ ጠይቀው። ስለዚህ ከዛሬ ጀምሮ #2019 ወደ #2027 ተቀይሯል። አንደኛው ይሄ ነው። ሁለተኛ ይሄ አሁን የመጣው ፋኖ የዚህ ንቅናቄው ሁለተኛው ፖይንት ሽሚያ አላስተዋላችሁ ማለት እሱ ይሄ አዲስ የመጣው የነዘመነ ንቅናቄ ዘመነ ሊቀመንበር የሆነበት እኔ ነኝ ከጀርባ የጡት አባትኛ ነን። የጡት አባት ሽሚያ ተጀምሯል። ሽማግሌዎቹ በጣም የሚያሳፍረው እኮ እሱ ነው። ካቃላችሁ እነዚህ ከፖለቲካው ገለል ማለት ያለባቸው የአውዳሚው ትውልድ ውስጥ ያሉ አካላቶች አሁን ይሄ ንቅናቄ ለተባለው እኛንን የጡት አባት ብሎ መጥተዋል። ከጀርባ ያለህበት አንተ ነህ አሉ፣ ከጀርባ ያለህበት አንተ ነህ አሉ ይባባላሉ። አስረስ ፒያሩ መጣና አንዳርጋቸውን ዘለል አድርጎ ሻለቃ ዳዊት ምናምን የዚህ የንጉሱን የኃይለ ሥላሴን ልጅ ነው ምናምን ሜንሽን አረገ ምናምን አረገ። እቺ ከንክናቸዋለች። እነማን ከንክኖታል? አንዳርጋቸው ከንክኖታል። ስለዚህ አርበኛ መሳይ መጣና ከጀርባ እኮ ይሄን ንቅናቄውን በመፍጠር አንጻር የአንበሳ ድርሻ እንዳለ እኮ ይታወቃል ብሎታል። የምን ሽሚያ? የንቅናቄው የጡት አባት ሽሚያ ውስጥ ገብተዋል። ጋድፋዘር አንዲ ነው ወይስ ሻለቃ ዳዊት ነው ወይስ ልጅ ናቸው? የንጉሱ ልጅ ናቸው። የጡት አባት ሽሚያ ውስጥ ገብተዋል። በጣም እኮ አስቂኞች ናቸው። የመጨረሻ አስቂኞች። በነገራችን ላይ የቃቸው ጊዜ ሁሉ ደግሞ የመፍትሄ ሐሳብ በማቅረብ ላደረጉት አስተዋጽኦ ታላቅ ክብርና ምስጋና እናቀርባለን። በመጨረሻም ድርጅቱን ለማዋለድ ከተከፈለው መስዋዕትነት ባልተናነሰ መልኩ ድርጅቱን በዘላቂነት ለማጽናት የሚገጥሙ ፈተና ያሳያችሁት የአመራር ብቃት፣ ጥበብና መፍትሄ አፍላቂነት ልዩ ነበር። ሂደቱን ለታዘቡ ሽማግሌዎች በልዑል አስፋወሰን አስራተ ካሳ የሚመራው እና አምባሳደር ብርሃነ መስቀል ነጋ እና ሻለቃ ዳዊት ወልደ ጊዮርጊስን ጨምሮ 7 አባላትን ያካተተው የታዛቢዎች ቡድን ሂደቱን በገለልተኛነት በመከታተል ቴክኒካል ኮሚቴው በጠየቃቸው ጊዜ ሁሉ ደግሞ የመፍትሄ ሐሳብ በማቅረብ ላደረጉት አስተዋጽኦ ታላቅ ክብርና ምስጋና እናቀርባለን። በመጨረሻም ሰማችሁት አይደል? አስረስ ብልጥ የሆነው ምንድነው? ይኑርበት አልቅም። አሁን አስረስ ነው ፕሩፍ ኦፍ በርደኑ ያለው አስረስ ጋር ነው። አንዳርጋቸውን ቢጠራ ይበሉታል የአማራ ብሔርተኞች። ቁጥሩ ለሁለት ዲቫይድ ነው የሚሆነው። ደረጀ ዘማሪ ደረጀ ምናምን ይሄን ቢሰሙ ካሁኑም እንዲሁ ናቸው። በዛ ዙሪያ ያሉ ሰዎች ለምሳሌ ወይም ደግሞ እነዚህ ሌሎቹም ቢሰሙ አንዳርጋቸውን ሊጠራ አልፈልግም። ማን? አስረስ። ከሰባቱ አንዱ ኮኔ ይናገር ወጥቶ አስረስ ምን አለ? ልዑል አስራተ ካሳ የንጉሱ ማለት ነው። አምባሳደር ብርሃነ ምናምን ሻለቃ ዳዊት አለ። ጠቅላላ ብታዩቸው ይሄ ከንጉሱ ምናምን ጋር የተያያዘ ምናምኖች ናቸው።
አንዳርጋቸውን አስረስ አላነሳው በዚህ ተናዷል ስለዚህ በማበኩል ይመጣ ይሻላል በአርበኛ መሳይ በኩል ምን አንተ ማለት ከጀርባ ሆነ ስታንቀሳቅሰው የነበረ ያንበሳ ድርሻ የተጫወትክ አያችሁ ምን ነበር ራሳችን የጡት አባት ሽሚያ ላይ ናቸው እነዚህ ሰዎች ትልልቆቹ ጉዳዮች ከሆኑት አንዱ የአማራ ፋኖ ብሔራዊ ንቅናቄ የተመሰረተበት ሰሞንኛ ክስተት ነው ክስተቱን እንግዲህ ሁላችንም ስንጠብቀው የነበረ ነው ይሄ ነገር እንዲመጣ ደግሞ በአንድም ይሁን በሌላ ከጀርባ ከፍተኛ አስተዋጽኦ ካደረጉት አንዱ አንተ እንደሆንክ በቅርበት ይሄ ነገር እንዲመጣ ከጀርባም ይሁን ከፊት ዋነኛውን ድርሻ የተወጣው አንተ እኮ ነህ ምን ነው ታዲያ አስረስ ጃምፕ አደረጋት አንዳርጋቸው አማራው እንዳይቆጣው አለው ስለዚህ እንዲመጣ ደግሞ በአንድም ይሁን በሌላ ከጀርባ ከፍተኛ አስተዋጽኦ ካደረጉት አንዱ አንተ እንደሆንክ በቅርበት አውቃለሁ ስለዚህ ይሄ ምስረታ ምን ትርጉም እንዳለው ላንተ በትክክል ይገባኛል ለማንኛውም እስቲ ስለ አንድነት ምስረታውና አጠቃላይ የፋኖ ወቅታዊ ሁኔታን በተመለከተ ምን ማለት ይቻላል ስለ አዲስ አመት ስታወራ በኔ ግምት በዚህ አዲስ አመት ሆኑት ትልልቅ ነገሮች ምስራቅ አፍሪካ ውስጥ ትልቁ ፋኖ አንድነት መመስረት ነው ብዬ ነው ማስበው ሞስት ፕሮባብሊ በ2026 ውስጥ የሆነው ትልቁ ክስተትም ምስራቅ አፍሪካ ውስጥ እሱ ሊሆን ይችላል ብዬ ነው ማስበው በጣም አስፈላጊ የሆነ ወሳኝ በምስራቅ አፍሪካ ትልቁ የ2026 አፈጻጸም ትልቁ በምስራቅ አፍሪካ እኮ ነው በሶማሊያ በሱዳን በኢትዮጵያ በኬንያ ሌላ ማን ምስራቅ አፍሪካ ጅቡቲ ኤርትራ ጨምሩና ዋነኛው አጀንዳ የምስራቅ አፍሪካ ትልቁ አጀንዳ እንትን ሆነ ማለት ነው ማን ነው የዶክተር ወርቅነህ ድርጅት ሆነ ማለት ነው የፋኖ መመስረት ነው ማለት ይሲ እንትናቸውን እያያችሁ ነው ቅጀታቸውን ይገባ እንትም የተረዳክ ሌቭል ኦፍ እንትኑ ማለት ነው አንደኛ አለበት እኮ አንተ ከጀርባ ከፊትም ከጀርባም ዋናው ሰው ነህ ለምንድን ነው ይሄን ያለው ቢኮዝ አስረስ መጥቶ አንዳርጋቸው የሚባል አላነሳም ነገ ካነገዲያ ካነሳም ይገርመኛል ዘፈቆል ግንቦት ሰባት ወዘተ የሚባል ነገር ስላለ መጥተው ሊረባረቡበት ስለሆነ አንዳርጋቸውን ጃምፕ አደረገው እሺ ምን አመጣ ሉላ ስራተ ካሳ አምባሳደር ብርሃኑ ምናምን ሻለቃ ዳዊት ብሎ ጃምፕ አደረገው ካለበትም አላቀም ሰባት ውስጥ ያውጡታውን ሰባት ውስጥ እቺ ግን ራስ ምታት ናት ለአንዳርጋቸው ኤርትራም ጋር ራስ ምታት ሊሆን ስለዚህ ምን አለው ራሱ ከሚናገረው በአርበኛው በኩል መጣ አንተ ማለት እኮ በምስራቅ አፍሪካ ለተመሰረተው ትልቁ ድርጅት ከጀርባም ከፊትም ከኋላም ሆነ ስትሰራ የነበርክ ሰው ነህ እቺን ሲያገኝ ደግሞ ምን አለ አንዳርጋቸው መጣና በ2027ም በ2026ም ትልቁ የምስራቅ አፍሪካ የተሰራው ስራ ይሄ ነው አለ አይመጥነኝም አቃለው ግን ማቅረብ ስላለብኝ ነው ብዙ የሚታለሉ ስላሉ ነው ወርሻው ጊዜንም ፈጀውም ለዛ ነው አቃለው ድምጥማጡ ማጥፋት ስለሚያስፈልግ ነው ድምጥማጡ ነሰን ፖለቲካሊ ነው ያልካለው ይሄ አውዳሚ ትውልድ መጥፋት አለበት ከፖለቲካው ከኢትዮጵያ ፖለቲካ መውጣት ነው ያለበት ዘመኑ የአዲሶቹ ወጣቶች ነው ፖለቲካሊ የነሱ ፖለቲካ አስተሳሰብ በፍጹም ለዚህ ዘመን አይመጥኑም አውዳሚዎች ናቸው ከምሬ ነው የምናገረው አውዳሚነት ነው ባህሪያቸው ስለዚህ ይሄ አውዳሚ በየጊዜው የመጣ የሚጥላቸው ነጥቦች እያስጣልነው እንሄዳለን ማለት ነው
ይሄ በደንብ እንድትረዱ ፈልጋለሁ እንጂ ስለሚመጥነኝ ምናምን እኔ ጨርሻለሁ ከአንዳርጋቸው ጋር ያን ህፃን በነበርኩ ጊዜ ጻፍኩት መጽሐፍ ነው ካልወዲያ አንዳርጋቸው ኬስ ክሎዝድ ነው ብዬ ትቻለሁ ባይ ዘ ዌይ በየጊዜው ኬስ ክሎዝድ እያልኩ መውጣቸው ሰዎች አሉ የጀዋር ኬስ ክሎዝድ ነው ከዚህ በኋላ ስመጣ በሌላ ሊመጣ ይችላል ይሆናል እንጂ ኢትስ ኦልሬዲ ጀዋር ኢዝ ኬስ ክሎዝድ the same story ለአንዳርጋቸው ያኔ ኬዙን አዘግቼዋለሁ ኬስ ክሎዝድ ነኝ ህፃን ሆኜ ነው የጻፍኩት ሳልበስል ነው የጻፍኩት ጨቅላ ሆኜ ነው የጻፍኩት ያለለት እንደ ምርጫ 97ም ጨቅላ ሆነ ነበር የመራው ያልኩት ማለት ነው ስለዚህ ያኔ ተዘግቷል አጀንዳው ከዚህ በኋላ የሚመጣው ነገር ለህዝቡ ነው እንጂ ከአንዳርጋቸው ጋር በጣም ሲሪየስሊ ምናምን በማለት አይደለም ፐርሰናሊም እንዴት እንደሚኖር አውቃለሁ በዚህ አጋጣሚ አውቃለሁ ፐርሰናሊ ብዙዎቹ ለንደን ያሉ ጓደኞቹ ትተውት ሄደዋል ከዛ በላይ መናገር አልፈልግም ብቻውን ነው ያለው ከዛ ቅዠቱ የሚመነጭ መሆኑንም ማሳየት ስለሚያስፈልግ ነው ይሄ ሁለተኛው ነው የንቅናቄ ጡት አባት ፍትግ ያለ ነው ያሉት ሶስተኛው የፋኖ የንቅናቄው ጀነራል ነው የንቅናቄው ጀነራል አቶ ጀነራል ተፈራ ማሞ ነው እሺ ጀነራል ያልኩ ልጥራው የንቅናቄው ጀነራል ወይም የፋኖ ጀነራል እንበለው የፋኖ ሚሊሻ እንደሚባል የፋኖ ጀነራል ልበለው እኔ አቶ ተፈራ ማለት ጀነራል ተፈራ እንደዚህ ተሳዳቢ ነው እንዴ ማለት በእያንዳንዱ ስቴትመንት ውስጥ የስድብ ጎተራው ነው ያየሁት ከምንድን ነው የመነጨው ግን ጋሽ ተፈራ ምን ሆነ ነው አንዳንዴ ስጽፈው እየደነገጥኩኝ ማለት ነው ኮልኮሊያም ይላል ጫጫታም ይላል በጣም ከባድ ነው የሚያወራው ነገር ሞላጫ ይላል ንቃቃታም ይላል ዘራፊ ይላል ንጣታም ይላል ለፍላፊ ይላል ግብስብስ ይላል አሰስገሰስ ይላል ይሄ አንድ ቃለ መጠይቅ ላይ የወሰድኳቸው ቃላቶች ናቸው ጨማቂው ኮማንዶ የስድብ ኮማንዶ ነው በስማ እኔ ተሳዳቢው የፋኖ ጀነራል ብየዋል የንቅናቄው ጀነራል እያንዳንዱ ነገር ውስጥ በስድብ የተጨቀ ማለት ነው የተወሰኑትን ቪዲዮዎች ያሳያችኋለሁ ዛሬ ነው አንደኛ እኔ በእስክንድር ዙሪያ ላላችሁ እኛ የአማራ ብሔርተኝነት የሚባል ነገር አይሰራም ውሸት ነው ምናምን ስትሉ ዛሬ አጠፍ ካላላችሁ በስተቀር ዘሶኮልድ ግርማ ካሳ ምናምን እኔም የነበርኩባችሁ ሰዎች አብሬያቸው የነበረው ነው አማራ ብሔርተኝነት የሚባል ነገር የለም አዲሱ ድርጅት ሌላ ነው የምትሉ ሰዎች ወይ ከታጠፋችሁ ወጣችሁ በአደባባይ የአማራ ብሔርተኝነትን የተቀበልን ነን በሉና ተናገሩ አትዋሹ አታታሉ እኔ ስም አልጠራም እዚህ ቢያንስ ግን ይሄ አሁን ኢትዮ 360 ያስኩት ብሎ የቆየው አካል ነጥላይ ምናምን ነው ማን ነው የሚባለው ይሄ ዩጋንዳ ያለው ይሻላል መሰለኝ በዛ ላይ ተገትሮ አይቼዋለሁ ትላንት ነው ከትላንት ወዲያ ሳይ ነበር ቢያንስ ይሻላል መሰለኝ እሱ ሌሎቻችሁ ግን አትዋሹ ይሄ የተመሰረተው ዘሶኮል ንቅናቄ የአማራ ብሔርተኝነት ንቅናቄ ነው የአንዲ ልጆች አታደባብሱ ይሄ የተመሰረተው የአማራ ብሔርተኝነት ንቅናቄ ነው የአንዲ ልጅ የለበትም እዛ ውስጥ አርበኛ መሳይ የለበትም ልበጥብጠው ካላልክ በስተቀር ለመበጥበጥ ይጠቅመኛል ካላልክ በስተቀር እዚህ ንቅናቄ ውስጥ የለህም መነሻውም አማራ ብሔርተኝነት ነው መዳራሻውም አማራ ብሔርተኝነት ነው ዛሬ ጋሽ ተፈራም በግልጽ ነግሮሃል ጋሽ ተፈራ የፖለቲካው ሀብታም ነው የፖለቲካ ሀብታም
የፖለቲካ ሀብታምን ለሀብታሞቹ ሰጥቷቸዋል፣ ነግሯቸዋል። አሁን ሀብታሞች ስሙ፣ መነሻችንም የአማራ ብሔርተኝነት፣ መዳረሻችንም አማራ ብሔርተኝነት። ይህን ያለው ስለዚህ ይሄ እንደ ሰጎን ታውቃላችሁ አይደል? አንገቷን አሸዋ ውስጥ እንደምደብ አደብቁ። እናንተ የላችሁበትም። በአማራ ብሔርተኝነት ነው ያለው። እኔ እኮ መብት እኮ ነው፣ መብት አይደለም እያልኩ አይደለም። ባይዘወይ ግን ሲያታልሉ ስለማያቸው በጣም ሲያታልሉ ያያቸዋለሁ። ይሄ የተመሰረተው ድርጅት ምናምን ለምን እስክንድር ወጣ? እስክንድር የወጣው የአማራ ብሔርተኛ ድርጅት ስለሆነ ነው። ተሸነፈ። ድምፅ የአማራ ብሔርተኝነት አያዋጣንም፣ መነሻችን ሊሆን ይችላል፣ መድረሻችን መሆን የለበትም አላቸው። አቀረበ፣ ተሸነፈ። ሂድ ከዚህ ተባለ። ይሄ ነው እውነቱ። አንተ ኢትዮጵያኒስት ይሄው ሰው ያለ ኢትዮጵያኒስት እስክንድር ማለት እኮ ኢትዮጵያ ብሎ የኢትዮጵያኒስት ፍቅር ያለው ነው። በሱ ነው የተሸነፈው። አሁን የሆነ መጠጋጋት የፈለጉ ሰዎች አሉ። ትላንትና መነሻ አማራ መድረሻ ኢትዮጵያ የሚለውን ሲያጮሁ ኮረሙና አሁን እቺ እንደተመታች ሲያውቁ ሊያጣጥሙ ሞከሩ። ይህን ወንድም በግልጽ ነግረዋል። አማራ ብሔርተኝነት ነው ትግላችን፣ የብሔርተኝነት ትግል ነው ብለዋል። የዛ አካል አይደለም ደግሞ ፕራይሞርዲያል ተሰባሰበ። ሁሉም ወደኋላ ታሪክን ብትሄድ የተሰባሰበው አማራ ጠልነት በሆነ ያመለካከቶች ልክ አሁን መጨረሻ ላይ እንደተደረሰው በውይይት በደንብ ስላልበሰሉ የተለያየ ነገር ይነሱ ነበረ። አመራሩ ላይ የነበረው ክፍተት ነው እንጂ በመሰረቱ ታችኛው ዋናው ኃይል የምትለው ተመሪው ወደ አንድነት እንዲመጣ የሚያደርገው ግፊት ነበረ። ከዛ በኋላ እንግዲህ ከአመራሩ ጋር የተደረገው ምንድነው? በተደጋጋሚ ውይይቶችና ምን መከተል አለብን፣ ርዕዮተ ዓለማችን ምንድነው መሆን ያለበት? እዚህ ላይ ብዙ ነገር ይነሳኝ። ርዕዮተ ዓለማችን የአማራ ብሔርተኝነት ነው፣ መሰባሰቢያችን አማራነት ነው። ከዛ ውጭ ያለው ዜሮ ነው። ምክንያቱም ከዚህ በፊት ብዙ ነገር ተሞክሮ አልተሳካም። አገሪቱ ላይ የተዘረጋ ስርዓት ነው። ይህ ስርዓት ደግሞ ዋና ታርጌቱ አማራ ነው። በአማራ ነው የተሰባሰበው። ሁሉም ወደኋላ ታሪክን ብትሄድ የተሰባሰበው አማራ ጠልነት በሆነ አማራን የማጥቃት ነው። ስለዚህ ይህን በርግዶ የሚጥለው በአማራነት ስንሰባሰብ ነው፣ የአማራ ብሔርተኝነት ነው የሚል ሐሳብ ግዴታ መምጣት ጀመረ። ይሄ በዚህ ዙሪያ ነው እንግዲህ ሌሎቹንም ለትግሉ የሚያስፈልጉት ዓላማዎች፣ መመሪያዎች ሁሉም ከዚህ አንፃር ከዚህ አንፃር የሚቃኙ ናቸው። ለምን የኋላ ኪሳቸው የከተታችኋት እቺን ነገር ለምን ማሳከበዳችሁ? የአንዲ ልጆች አምስተርዳም ያላችሁ፣ ዲሲ ያላችሁ፣ ምናምን ያላችሁ ምን ነው ከበዳችሁ? ይኸው መነሻችንን መድረሻችንን የአማራ ብሔርተኝነት ነው። ይሄን ነው የምንላችሁ። እስክንድር ፓወርም ሊሆን ይችላል። ዲቲኤንቲ አንዱ ፓወር ነው። ብዙ ጊዜ እስክንድር ከሊደርሺፕ ከመሪነት ውጪ ሰርቶ የሚያውቅ አይመስለኝም። ምናልባት ማዕድ ነው ምናምን ላይ በነበረ ሰዓት ጸሐፊ ነበረ፣ ልደቱ እንደነገረን የልደቱ መጽሐፍ ላይ። ከዛ ውጪ ግን ብዙ ጊዜ ቶፕ ሊደርሺፑን ነው የሚወስደው። እሱም ሊሆን ይችላል። ሰው የፓወር ጥያቄ ያለው አልከው እስማማለሁ። ግን ከፓወሩ ደግሞ ቀጥሎ እሱ በአማራ ተነስተን ኢትዮጵያን ድረስ ነው የሚለው። ፋይናል ግባችን ኢትዮጵያ ነው የሚለው። እንደዛ የሚባል የለም ማለት ነው። አሁን ያለው ድርጅት ማጠንጠኛው ጓድ ተፈራ የተናገረው እና ይሄ የምታሽሞነሙኑ የሆነ ነገር የምትሉ ሰዎች እራቁ፣ በአደባባይ ውጡና ኦኬ ተቀብለነዋል፣ በቃ እኔ እኮ እሱን ነው የምለው። እንትን አትበሉ፣ አታምታቱ። አንድ ሰው ምን ችግር አለው እንደዛ ቢሆን? እኔ ችግር አለው አላልኩም። አታምታቱ። ጉዞ ብሔርተኝነት ነው።
ጉዞ የኦነግ መንገድ ነው። ጉዞ የህወሓት መንገድ ነው። ህወሓት የሄደበትን መንገድ ነው እየሄዳችሁ ያላችሁት። ኦነግ የሄደበትን መንገድ ነው እየሄዳችሁ ያላችሁት። የብሔርተኝነት ቆንጆ ስለሌለው ማለት እኛ በኢትዮጵያ አንድነት ላይ ጥያቄ አናነሳም የሚባል ነገር የለም። ህወሓትም በኢትዮጵያ ጥያቄ አንስቶ ስልጣን ላይ ሲመጣ ኢትዮጵያ አንድነት ላይ ጥያቄ አላነሳም። ኦነግም ምናልባት ስልጣን ቢይዝ ላያነሳ ይችላል። አንድ አይነት ናችሁ። የዝንጀሮ ቆንጆ ነው ብሔርተኝነት። መገለጫው ሊለያይ ይችላል። አንደኛው ትምክተኛ ይሆናል፣ አንደኛው ኔፖቲክ ሊሆን ይችላል። ከዛ ውጪ ግን ጉዞ ይሄን ነው እየተናገርኩ ያለሁት። አንደኛው እሱ ነው። ሁለተኛ እኔ በጣም ዛሬ ጋሽ ተፈራ ወይም ጓድ ተፈራ ወይም ጀነራል ተፈራ የፋኖ ጀነራል የታጣቂው የንቅናቄው ጀነራል አማርኛ ኦኬ እናንተ ስልጣን ላይ ብትመጡ አማርኛ መናገር የሚችል የማይችል እያላችሁ የምትከለክሉት የምትፈቅዱት አለ ማለት ነው። አማርኛ የኛ ነው አለ አማርኛ እና አማርኛ የኛ ስለሆነ እነዚህም የመጡ የሚናገሩን በእኛ አማርኛ ነው፣ በእኛ ባህል ውስጥ ነው እየኖሩ ያሉት። በአማራ ቋንቋ ታዝለው በአማራ ባህል ታዝለው እኔ ፈርቻለሁ። እንደው ደግነቱ አትመጡም እንጂ አማርኛ መናገር የሚችል የማይችል ሁሉ ብላችሁ ልትወስኑ ነው ማለት ነው። ራስ አፋሪዎች ናችሁ። መለየት ማንጓለል ይጠይቃል። ይሄን ለማንጓለል ጊዜ ይጠይቃል። ይሄን ሳታንጓልለው የተደበላለቀ ነው። ምክንያቱም አማርኛ ለሁሉም የተመቸ ነው። መጥቶ በአማራ ቋንቋ ነው እያንዳንዱ የታዘለው። የተጣበቀው በአማራ ባህል ነው። የታዘለው በአማራ ቋንቋ ነው። የተጣበቀው ከአማራ ባህል ጋር የተጣበቀው የአማራ ቋንቋ ነው አማርኛ። ሪሊ ኦነግ እኮ ነው። ለዚህ ነው እኮ እኔ አፋን አማራ የሚሏችሁን ለዛ ነው። አፋን አማራ ስለዋላችሁ አፋን አማራን ተቀብላችሁታል። አፋን አማራን ተቀብላችኋል። ለዚህ ነው አያሳፍርም? የተደበላለቀ ነው። ምክንያቱም አማርኛ ለሁሉም የተመቸ ነው። መጥቶ በአማራ ቋንቋ ነው እያንዳንዱ የታዘለው። የተጣበቀው በአማራ ባህል ነው። በአማራ ባህል ታዝሎ የታዘልነው በአማራ ባህል ነው። በአማራ ቋንቋ ነው እንትን ያልነው። እየሰማችሁ ነው። ሪሊ በዚህ ደረጃ እንግዲህ ይሄ የድርጅት የወታደራዊ ኃላፊ ነው፣ ኮማንዶ ነው። በደንብ ያዟትችን ሪሊ በአማራ ቋንቋ ነው እያንዳንዱ የታዘለው። የተጣበቀው በአማራ ባህል ነው። በአማራ ባህል ታዝሎ ጸረ አማራ ነው። አማራን ለማነተብ ነው። አይተውሃኒ አንዳንዱ እኮ ምንም እንትን ሳይለው ጸረ አማራ ሆኖ ፕሮግራሙን በአማራ አስተካክሎ አማራን ለማጥፋት የሚዳክር ነው። ይሄን ገፍትሮ የሚጥለው ጠንካራ ብሔርተኛ ኃይል ሲመጣ ነው። ስለ አማራ ቀና ከሆኑ ኢትዮጵያውያኖች ጋር ክፍት ነን ነው። ከዛ ውጭ ግን በአማራ ጉዳይ እኛው ነን የምንፈታው አደብ ግዛ የሚል ልክ የአሁኑ አይነት ኃይል ለማምጣት ጊዜ ይጠይቃል ለማለት ነው። እየሰማችሁ ነው በደንብ። እነዚህ ሰዎች ስልጣን ቢይዙ አማርኛ መናገር ትችላለህ አትችልም፣ መናገር አለብህ የለብህም የሚል ሁሉ ትዕዛዝ ይሰጣሉ። ታዝላችኋል በአማራ ባህል ነው እያላችሁ ያላችሁ። መጓዝ አንችልም። ስህተቱ ይሄ ባለመሆኑ ነው። ሌላው የተኮለኮለ ዙሪያውን የሚንጫጫ ጫጫታም በራሱ ቋንቋ በራሱ ብሔር የማይተማመን ሆኖ ነው የሚዳክረው ከዚህ በኋላ በዝም። ስለዚህ እንደዚህ ነው። ጫጫታም በራሱ ቋንቋ የማይተማመን በራሱ ብሔር የማይተማመን። ስለዚህ ምንድነው የሆኑ ሰዎች የሆነ ቋንቋ ለሆነ አካል ተሰጥቷቸዋል ማለት ነው።
ራስ ለእግዚአብሔር ስሙት። በጣም ነው እኮ የሚያሳፍረው። በጣም ነው የሚያስደነግጠው። ይሄ ማለት እነዚህ ሰዎች ማሰብ ያለባችሁ ስልጣን ቢይዙ ምን ሊሆን ይፈጠር ይችላል የሚለው ነው። የፖለቲካ ድህነቱ እንደተጠበቀው ነው ማለት ለመሆኑ ነው። ሌላው የተኮለኮለ ዙሪያውን የሚንጫጫ ጫጫታም በራሱ ቋንቋ በራሱ ብሔር የማይተማመን ሆኖ ነው የሚዳክረው ከዚህ በኋላ በዚህ። ስለዚህ እንደዚህ ነው የሚለው ጊዜ ያሳየዋል። ያላሉት የለም እኮ አይደራጁም ብለው ነበር አይደለም? አሁን ምን አሉ? ሲደራጅ ምን አለ? ይሄ በወደፊቱ እያየው ሄዳል። ምንም የሚያመጣው ነገር የለም። ካታጎሪ ያለው አሁን ይሄ የፋኖ ጀነራል ማለት ነው። የፋኖ ሚሊሻ የፋኖ ጀነራል የሆነ ሰው የብሔር ጎራ ውስጥ መግባት አለበት መጀመሪያ። ከዛ ቀጥሎም እንደሚሆነው ቋንቋው ባለቤት አለው፣ ባህሉ ባለቤት አለው። ካለዛ ታዝለህ ነው ይሲ አሳይን ያደርጓቸዋል። በአማርኛን ለሆነ አካል ማለት ነው። አያችሁ፣ ይሄ ነው this is typical በጣም ያፈጀ ዘረኝነት። አዲስ አበባ ጉድ ነው። ተፈራ ከመጡ ተሰብስበ ወይ የሆነ ጎራ የሆነ እንትን ቦክስ አለ፣ ቦክስ ውስጥ መግባት አለብህ። ምን እንኳን አመለጥኩ መሰለኝ አዲስ አበባ ጉድ ነው። ከመጡ ከአማርኛ ውጪ መናገር አማር እንግዲህ የትምህርት ያገኘሁት አለ። ከዛ ውጪ ከአማርኛ ውጪ አልችልም። ጉዴ ነበረ ማለት ነው። መናገር አትችልም እስከመባል ደርስ ነበረ ማለት ነው። በጣም አሳፋሪ ነው። የተኮለኮለ ጫጫታ ማለት በራሱ ብሔርና ቋንቋ የማይተማመናል። ከዛ ደግሞ በመጨረሻ እንግዲህ እንዴት አድርጎ እንመክታለን የሚለውን ደግሞ ያነሳል። አሁን የሻዕቢያ ተላላኪነቱን ደግሞ አሁን ትሰማላችሁ። አንደኛ ጠላታችን ብልጽግና ነው። እንከመርበታለን። ያኔ ሰምታችኋል። እንከመርበታለን። ቁጥር አንድ ጠላታችን ብልጽግና ስለሆነ እንከመርበታለን። አብራራው እሱን መጡ ጓደ ተፈራ። አሁን ይሄ እንትኑ እውነታ ነው። እንደው እንትን ይለዋን ሰው የተለያየ ይለዋን እንጂ እውነታ ነው። ምክንያቱም እንከመርበታለን የሚለው እውነት ነው። ከዚህ በፊት እንዴት እንከመርበታለን የሚለውን ስላመጣውላችሁ ማለት ነው። ተመልከት፣ አንድ ቁጥር ጠላታችን ብልጽግና ነው። ሌላውን በቀኝ በግራ የምናየው ሌላ ጠላት የለን። ብልጽግና የሚባልን በገባበት እየገባን መምታት ነው። አሁን ብልጽግና ትግራይንም ለማጥቃት ቢንቀሳቀስ ኤርትራም ቢገባ በማን ነው የሚረማመደው? የሚረማመደው እኮ በአማራ ላይ ነው። በአማራ ላይ ሳይረማመድ በሱዳን ዙሮ ኤርትራ ይገባል እንዴ? ከዚህ የተነሳ እንደ ወታደር በእኛ መሬት ላይ እኛን ሳይጨፈልቅ ተረማምዶ አይሄድም ነው መልእክቱ። ስለዚህ ይሄን ደግሞ እድል አንሰጠውም። ምክንያቱም የምንፈልገው ጥላት ነው። የምንፈልገው የመጀመሪያ ዓላማችን ይሄን ኃይል ማጥፋት አለብን፣ ለማንም አይበጅም የሚል ነው። በዚህ አጋጣሚ እንደባለፈው በአማራ መሬት እያግራራ ትግራይ ላይ ገብቶ ሊተኩስ ይችላል። እስቲ ልየው፣ እንዴት አልፎ ኤርትራ ላይ ሊተኩስ ይችላል? ዋናውን ነገር እኮ ይሄን መልካም ምድር ሳይቆጥ ይሄን ህዝብ ሳይይዝ እንዴት ነው የሚሄደው? ምክንያቱም ይሄ ጥላት ለዚህ ህዝብ አንደኛ ደረጃ ጥላታችን ነው። ስለዚህ እኛ ያለን በእኛ ላይ ተረማምዶ የትግራይን ህዝብ ሆነ የኤርትራን ህዝብ
ሊያጠቃ አይችልም። ከኋላው እንከመርበታለን፣ እናራግፈዋለን። እንደውም ቢያደርገው ለኛ እኮ የበለጠ ነው የነበረው። አሁን አይተህ ከሆነ በሙሉ እሱ ሰማችሁ ኤርትራ ሄዶ የባህር በር ቢጠይቅ ከኤርትራ ጋር እዚህ ጨባራን ጠባጫሪነቱን ቢቀጥል ቀድሞ እኛን ገሎን ነው መሄድ ያለበት። አለዛ ወደ ኤርትራ ሄዳለው ቢል እንከመርበታለን። ወደ ትግራይ ሄዳለው ቢል እንከመርበታለን። ህወሓት ጋር ሄዳለው ቢል ቀድሞ እንከመራለን። አማራ ነው መንደድ ያለበት። እኔ አሁንስ አንደኛው መጽሐፍ ሪፈር አድርጎ ጀነራል ተፈራ አማራ አይደለም የሚል ማብራሪያ የሰጠ ቪዲዮ አይቼ ነበርና እያመንኩ ነው። መጽሐፉ ላይ አግኝቼዋለሁ። በእርግጥ በነገራችን ላይ አለኝ መጽሐፉ ሸማቂ ቆማለሁ እና አሁን የበለጠ ጥርጣሬ ውስጥ ገባው። ማለት ማህበረሰባዊ ማንነቱስ አማራ ነው ወይ የሚለው ማለት በዚህ ልክ የህዝብ ላይ እንዴት ሊጨክን ቻለ? እኔ በእንትን አላምንም። በእርግጥ በፕራይሞርዲያል በሆነ እትብት ምናምን አላምንም። ግን በዚህ ያህል እዛ ህዝብ ላይ መጨከን ይቻላል ወይ? እንዴት በዚህ ልክ ሊጨክንበት ቻለ? ሻቢያ ጋር የምትሄድ ከሆነ መጀመሪያ አማራውን ገለህ ነው የምትሄደው። ህወሓት ጋር የምትሄድ ከሆነ መጀመሪያ እኛን አማራውን ገለህ ነው የምትሄደው። አለዛ እንከመርብሃለን። ሶ እኔ አይዳውት ሪሊ እንዳልኩት ማህበራዊ ማንነቱ ምንድን ነው የሚለው በዛ ሚዲያ የሰማዋቸው ሰዎች የተናገሩት ነገር ልክ ይሆን ወይ ስለተጻፈም ማለት ነው። ወደ ዝርዝር ግን አልገባም፣ አስፈላጊ ነው ብዬ ስለማላምን። ሶ ይሄ በደንብ እንዲታይ ይፈልጋለሁ። በጣም በጣም አሳፋሪ ስለሆነ ማለት ነው። ይሄ እንድታዩ ትፈልጋለሁ። ሶሪ ስልክ እየረበሸኝ ነበረ፣ ይቅርታ። ሶ ይሄንን በደንብ አስተውሉት። ይቅርታ። እንከመርበታለን አለ ተፈራ። አንዳንዶች የጻፋች ተሙ የጻፍ ከሆነ አይቼዋለሁ። አይ ቲንክ ጉዳ ጥሩ። አሁን እንደሱ ቢባልም ደግሞ ከባድ ነው የሚሆነው እኮ። እውነቱን እኮ ነው። አማርኛ ብቸኛ የስራ ላንጉጅ መሆኑ this is a problem ብለህ መጣር። አሁን መተህ ኦሮምኛና አማርኛ የፌዴራል የስራ ቋንቋ ሁን ቢባል ደግሞ ኦሮሞ ዘመተብን ይላል። መጥቶ ተገልብጦ ይሄ ነው እኮ ችግሩ ተሙ። ይሄ አሁን ልክ ነህ ማነስም ፋኖ የጓድ ተፈራ ልክ ነህ። ላንጉቹ ፌርሊ ዲስትሪቢዩት አልሆነም። ሌሎች መብቶች ተነፍገዋል። የኦሮሞ ልጆች እንደሚያነሱት የፌዴራል የስራ ቋንቋ ኦሮምኛ መሆን ነበረበት ቢሉ ደግሞ ይኸው ተረኝነት ይለዋል። ይገለበጡና ደግሞ አማርኛ ቋንቋ የኛ ነው በአማራ ስነ ልቦና ላይ ተዘብዝፈ ምናምን ይላል። ሰከንድ አደርግሃለሁ። ግን አሁንም ልጠይቅ ምንድነግርህ ተሙ መተህ አሁን በሚቀጥለው ጊዜ በእርግጠኝነት የሀገራዊ ምክክሩ እንደ አንድ የሚያነሳው የፌዴራሉ የስራ ቋንቋ አማርኛም ኦሮምኛም እንደሚሆን እኔም እታገላለሁ። እንደዛ እንደሚሆን ጥያቄም አቅርቤያለሁ። ልክ እሱ የሆነ ዕለት ተረኝነት መጣ ደግሞ ይለዋል። አትጠራጠር በሱ ተረኝነት። ይሄ ኦሮምኛ መጣ ይልሃል። ስትገለበት ደግሞ የኔ ቋንቋ ላይ ተንጠልጥለ ይልሃል። የኔ ባህል ላይ ተንጠልጥለ ይልሃል። ገልብጦ ባይዘዌ ገልብጦ እየነገረ ያለው ሌላ ነገር። እኔ እዛ ውስጥ መግባት አልፈልግም። የተፈራ ይሄ ንግግር ሲገለበጥ በጣም አደገኛ ነው። የኦሮሞ ብሔርተኞች፣ የሌሎች ብሔርተኞች፣ የደቡብ ወዘተ ያሉት በኃይል ተጫነብን ያሉትን እውነትናው ተጭኖባቸዋል ነው እያላቸው ያሉ። የራስህን ትተህ የኔን ተጭኖብናል እንዴ? እኔ እንዳምን ልታደርገኝ ነው እንዴ? እኔ ድሬዳዋ ነበርኩ፣ ነግሬያችኋለሁ።
የድሬዳዋ ልጆች አላችሁ፣ አሁንም እዚህ ሀገርም አላችሁ። እኔ ያሰለጠንኳቸው የዩኒቨርሲቲ ተማሪዎች ወደ 200 ምናምን ተማሪዎች የመጀመሪያው ቀናት ግብ ነበረ አማርኛ አንናገርም ብለው። እኔ የህይወት ምስክር ነኝ። ባይዘዌ በፍጹም አማርኛ እናወራም ብለው የዩኒቨርሲቲ ልጆች ሰብስቤቸው ድሬዳዋ ሄጄ በተለይ የሶማሌ ልጆች አናወራም አሉ፣ ኦሮሞዎችም አናወራም አሉ። ምንድን ነው ስላል በኃይል ተጭኖብናል፣ በኃይል የተጫነብን ቋንቋ እንናገር። አንተ አላወቅም እንጂ ሶማሌ ክልል እኮ አማርኛ አስተማሪ 6 ወር አይቆይም አሉ። 6 ወር አይቆይም የአማርኛ አስተማሪ፣ በግድ እናባረዋለን ወይ ፊልዱን ይቀይራል። ለምን ስላቸው ምክንያቱም ልክ የአማርኛ ክፍለ ጊዜ ሁላችንም ጥለን እንወጣለን። ኢሴልሲ አማርኛ ብንፈተም ባንፈተም ጉዳያችን አይደለም። እንዴ ይሄን እኮ ያረጋገጥ የፖለቲካ ድህነት ማለት ይሄ ነው። በነገራችን ላይ ልክ ነው፣ በኃይል ተጭኖብናል የሚሉትን ጓድ ተፈራ እያረጋገጠ ነው። አማርኛ በኃይል ተጭኖብናል ለሚሉት ሰዎች እኔ ምስክር ነኝ። ተጭኖብናል ለሚሉ ስንት ከ2 ሳምንት በኋላ ነው ተስማምተን ሚዲያ ኦፍ ኮንቨርሴሽናችን አማርኛ ይሆን ወስደውኝ ሶማሌ ክልል ወስደውኝ ገንዳ ሻውል የሚባል ቦታ አሳይተውኝ ለምለም ቦታ ምንድነው ሲል የኃይሉ ሻውል የገዛም ቦታ ነው ያሉት። ነፍሱን ይማረው የአቶ ኃይሉ ሻውል አባት በኃይል የገዙት ቦታ ብለው ሰው እንዴት ነው የምንማረው አሉ። እና እየቆሰቆስክ ነው፣ ጥላቻ እርስ በራስ እየቆሰቆስክ ነው፣ ፕሩፍ እያረክ ነው። አሁን በተቃራኒው መጥተው የኦሮሞ ብሔርተኞች፣ የሶማሌ ብሔርተኞች ወይም ለሶማሌ ምሁሮቹ አዎ በኃይል ተጭኖብናል ቢሉ ምንድነው የምትለው? ይሲ ፕሩፍ አረክላቸው መጥተህ ተጭኖባችኋል ታራግፉ እንደሆነ አራግፉ አልካቸው። ማሰብ የሚችል ፖለቲካ መናገር የሚችል ሰው በዚህ ደረጃ መጥቶ እንደዚህ ይናገራል? ከዛ ደግሞ አሁን ሻቢያ ትሄድ እንደሆነ ሻቢያ እኔ መጥቼ መጀመሪያ እከመርብሃለሁ፣ አማራ መጥቶ ይከመርብሃል፣ አትሻገራትም። ታዲያ ምንድን ነው የተባለ? እሱ ነው እኮ ሻቢያ እናንተን አደራጅቷችኋል ነው እኮ የተባለው። አዎ እናንተን ያተደራጃችሁት ለሻቢያ ዝግበረኛ። ለዚህ ነው እኮ ኢሳያስ ወጥቶ አማራው ነው ተጋሩ ነው ምናምኑ ነው በወልቃይት ነው በምናምን ያለ እኮ እናንተን ስላደራጀ እኮ ነው ኢሳያስ። በእናንተ የውክልና ጦርነት ሎኮስት የሆነ ወጪ ቆጣቢ ያደርጋል፣ ወጪ ቆጣቢ ያደርጋል በእናንተ። ስለዚህ እውነትህን ነው፣ መከመርን እንደ ሳይንስ ያመጣው እውነትህን ነው። ትከመራለህ አትከመርም ጥሻለ ጥሻየር እኔ የምር ልንገራችሁ ተፈራ ገዳም ለገዳም ነው የሚሮጥ። የምሬን ነው የምነግራችሁ። ዛሬ አንደኛው ገዳም ያድራል፣ የሚቀጥለው ጊዜ ሌላ ገዳም ይወስዱታል። ተፈራ ጠባቂው ራሱ የመደበለት መከታው የሚባለው የራሱ እንኳን ጠባቂ የለውም። ከምሬ ነው የምነግራችሁ። ፈርስት ሃንድ ኢንፎርሜሽን ነው። ገዳም ለገዳም ነው የሚሯሯጠው። እንኳን ጎንደር ሊያዝ ጎጃም ሊያዝ ምን ሊያዝ እሱ ገዳም ለገዳም ነው የሚሮጠው። ድሮም መጣች ዲዲዲዲዲ ወደ ገዳም ውስጥ ጉድጓድ ተቆፍሮለት ማለት ነው። መቃብር ቦታዎች ላይ ተፈራ እኔ ሰማ በጣም ነው የደነገጥኩት። ተፈራ ቆስቁሶ ጫካ ያስገባው 2 ምክንያት ነው። አንደኛ ወደ ኤርትራ ትሄዳለህ ተብሎ እሱን ነግሬያቸዋለሁ። ወደ ኤርትራ ትሄዳለህ በዛ በኩል ተብሎ፣ ሁለተኛ ገዱ አንዳርጋቸውን ያስገባው
አሁን በሰማሁት ገዱ አምልጦ ወደ አሜሪካ መጣ፣ ተፈራን ጫካ አስገባው እና በጣም ያሳቀኝ የሚመስላችሁ ገዱ ይሄ መስከረም ላይ በሳምንት አዲስ አበባ እንገባለን 4 ኪሎ እንገባለን የሚለው ሙቀት ለተፌ እንደምንደው የምትጠብቀው ግባና ዋናው እኮ ኢታማዦር ሹም የምትሆነው አንተ ነህ። ቺፍ ኦፍ ስታፍ እኮ ካንተ በላይ ማን ሊሆን? ተፌ ቺፍ ኦፍ ስታፍ ነው እየጠበቀች ያለችው። አሁን ቺፍ ኦፍ ስታፍ ሆናለች። የንቅናቄው ቺፍ ኦፍ ስታፍ ናት። አሁን ህልሟ የኢትዮጵያ ቺፍ ኦፍ ስታፍ ነው ጋሽ ተፌ። ዩሲ ገዱ ግን ላጥ ብላ አሜሪካ መጣች። እሱ እዛ አስገብተው ማለት ነው። የምሬን ነው። የዛ ሰው እያንዳንዱ ያለ እናንተ መረጃ እጃችን አለ። አሁን ፍርክስክሳችሁ ወጥቷል። እንደምታየው ነው። ዛሬ ጎንደር ጥርግርግ ብሎ ወጥቷል፣ ገብቷል። አይታችኋል። የጎንደርን ጎርፍ አይታችኋል። እንኳን ተፌ ወጥቶ የጎጃሙን ሊመራ አሁን አስቡ። የጎጃም ሰራዊትን ሲመራ ተፌ ዘመነ አይደለም እስክንድር ነጋ ጀነራል አሳምነው ከመቃብር ቢወጣ ያለ ሰው ነው ዘመነ። አይመራንም። ይሄ ነው ግን በቃ የስድብ ጎተራ የስድብ መዓት ነው እያደረገ ያለው። የአማራዎቹ በደንብ ልታዩት ፈልጋለሁ። በመጨረሻ ይሄ ሰላም ድርድር የገቡትን ሰዎች የሚሰድብበት ነው። የሚከዱት ትግሉ የከበዳቸው ናቸው፣ ሰርጎ ገብ ናቸው፣ ሞላጫ ሌባ ናቸው፣ የንዋይ ጥማትን ያለባቸው፣ ሰልባጅ ልብስ አለብሰው ነው የሚያዞሯቸው። አሁን ኮሎኔል ፋንታውን በዚህ ልክ መናገር አለብህ። ግብስብስ ናቸው፣ አሰስገሰስ ናቸው። የስድብ ክምር ተስፋ መቁረጥ አይመስላችሁም? ለምረው ይመስላችሁ የስድብ ክምር የሆነው ሰውየው። አዎ የሚከዱት ያው በትግል የሚያጋጥምህ ነው። ምንም እንትን የለውም። አንደኛ ትግሉ የሚከብዳቸው አሉ። ትግሉ ይገባና መጀመሪያ በስሜት ይገባና መጨረሻ ላይ ግን ውጋን ያህል ነገር ከባድ ነው። አሰልጥነህ በቀጥታ ደፋር ፈጣን መሆን ይጠይቃል። ይሄን የማይቋቋመው ቀላል እንዳይመስልህ። ይሄን የማይቋቋመው ኃይል አለ። ይሄ እንዳልኸው ይሄ በዚህ ደረጃ ትግሉ ይከብደዋል። ትግል ጀምሮ መጨረስ ይጠይቃል። የትግል ስኬቱ ጽናት ነው። በጽናት መዋጋት ነው። ይሄን መቋቋም የሚችለው ኃይል አለ። ከዚህ የተነሳ ምክንያት ሲያገኝ አብሮሱም ትግሉ ተጠለፈ ይላልኝ የማያውቀው እገሌ የገባበት ይላል። ምክንያቱም በምን ይውጣ? አንዱ ይሄ አለ። ሁለተኛው ሰርጎ የገባውም አለ። የሞላጫ ሌባ ሰርጎ የገባለ። ሰርጎ የገባውም እየተያዘ መጣ። ምክንያቱም ሰርጎ የገባው ታውቀዋለህ ውጋ በጣም የስድቡ ብዛት ስለሚል እኔ ስድቡ መልሼ ብለምን አስተጋባዋለሁ። ግን በጣም ያሳፍራል። በቃ የሚሳደበው ስድብ ማለት ይሄ የእጁ ደፍተራ ያልኳችሁ ቅኔው ሲያልቅበት ቀረር ትሞላበት ገዳም ለገዳም እየሮጠ ማለት ነው። ሸዋ ውስጥ ገዳም ለገዳም ነው የሚሮጠው እና በጣም አሳፋሪ ነገር ነው የሚናገረው። ይሄ ነው እንግዲህ አጠቃላይ ያለው ነገር። አንድ ነገር ያመነው ትንሽ እሱን ማንሳት ፈልጋለሁ። ጥቁር ክላሽ ንጠቁ ብለናቸው ነው የነጠቁት ይላል ጀነራል ተፈራ። ምናልባት እሷ ፓርት ትንሽ እንስማ። ጥቁር ክላሽ ንጠቁ ብለናቸው ነው የገባውት። ያመነሻ ነው፣ የዛ ክምችት ነው። ተዋጊዎችን ባገኘሁት አጋጣሚ ይህን የጠላት መሳሪያ ብልጽግና አይተ ከሆነ ጥቁር ክላሽ እያለ ያንቋርር ነበር። ይሄ ጥቁር ክላሽ የሚያስፈልገው ተኩሶ መሬት ላይ ጠብ የማያደርገው ለአማራ ፋኖ ነው። ለአንተ አያስፈልግም። ለምርኮኛ ስነልቦና ላለው አያስፈልግም። ንጠቀው አልኩትኝ። ጦሩ ንጠቀው። ይሄን ጥቁር ክላሽ አለው ነጠቀው። ከተወሰነ በኋላ ጋሼ ጥቁር ክላሿን ይዘናልኝ የምንፈልጋት አንገታሟን ነው አለ። ስናይፐሩን ማለት ነው። እሱም ያንተ ነው፣ እሱም ያንተ ነው፣ ሁሉ ያንተ ነው፣ ሁሉ ያንተ ነው። ይሄ የያዘውን በሙሉ ንጠቀው የሚለው ይሄ ስነ ሰምታችኋል።
ብልጽግና ጥቁር ክላሽ እያለ የሚያንቋርረው እኔ ንጠቁ ብያቸው የነጠቁት ነው የዛኔ ነው የሚለው። እዚህ ጋር አቺን ጀነራል ተፈራ ማመስገን ያስፈልጋል። የፋኖን ጀነራል የፋኖን ሚሊሻ ጀነራል ማመስገን ያስፈልጋል። እዚህ ጋር ማመስገን የሚያስፈልገው ጥቁር ክላሽ ንጠቁ ብሎ ነው ያስነጠቀው ያኔ ማለት ነው። ሁለት ነገር፣ አንደኛ ጠቅላይ ሚኒስትሩ ሲናገሩት አስታውሱ ከሆነ ከኛው ጋር አብረው ሆነው የኛን ሰዎች እየገደሉ ጥቁር ክላሽ እንግዲህ አብረው እየተዋጉ ወዳጅ ሆነው ማለት ነው። እሱን ያረጋገጠው አንድ በሉ። ሁለተኛ ሟቹንም አስታውሱ። ሟቹ ማን ነበረ? የአማራ ክልል የብልጽግና ጽህፈት ቤት ኃላፊው። እንደ ጅብ ነበረ ጎን ለጎን የምንሄደው የኛን ሰዎች እየገደሉ ጥቁር ክላሽ ይረከቡ ነበር። ይሄ በሲሞት እንትን ያሉት ማለት ነው፣ ሀፍካስት ያሉት የተናገረውን አታስታውሱ? እንደ ጅብ እየሄድን ከሰራዊታችን ውስጥ ጥቁር ክላሽ እየነጠቁ ለክላሹን ሲወስዱ ይገሉት ነበረ። ማን ነው ስሙ? ግርማይ ሽጥላ። የግርማይ ሽጥላን ነው እያረጋገጠ ያለው። ቴንክ ዩ። አያችሁ፣ አሁን ዛሬ ለዚህ ማመስገን ያስፈልጋል። ሰው ሲነገር የነበረው ሲወራ የነበረው ልክ ነበረ ማለት ነው። እዛው ቁጭ ብለህ ንጠቁ እያልክ ጥቁር ክላሽ ታስነጥቅ ነበረ ማለት ነው። ይሄ ነው እየሆነ ያለው። ስለዚህ ግርማይ ሽጥላም ልክ ነበረ፣ ጠቅላይ ሚኒስትሩም ልክ ነበሩ ማለት ነው። እንኳንም አወጣሃት፣ እንኳንም ተፋሃት። በዚህ ልትመሰገን ነው የሚገባ። የፖለቲካ ድህነትን እንደተጠበቀው ነው። በዚህ ምስጋና ነው የሚያስፈልግ። ይሄ ነው በአጠቃላይ ያለው ነገር ይሄ ነው። እንግዲህ ምን ያህል ለህወሓት እንዴት እንደሚናገር ለሻቢያ እንዴት እንደሆነ አይታችኋል። በቃ የአማራ ህዝብ ያልቃል ለሻቢያ ነው። ዛሬ ቲፒኤልኤፍ እንደማጠቃለያ የወሰነውን ውሳኔ ነግሬያችኋለሁ። ሰሞኑን ስብሰባዎችን ወስኝ ነግሬያችሁ ነበር። መዲድ ወዲም በተይ ዋና አዛዥ ሆኗል። የታደሰ ወረደን ስልጣን ነጥቆታል። ስለዚህ የሰራዊቱ አዛዥ ሆኗል። መዲድ የሚባለው የዘመቻ ኃላፊ ሆኗል። ኦልሞስት የጦርነቱን ዘመቻ የሚመራው መዲድ ነው። ምግበይ የሚባለው የስልጠና ኃላፊ ሆኗል። ማሾ የመረጃ ክፍል ኃላፊ ሆኗል። ፍስሐ መንጁስ የጽምዶ አስተባባሪ ሆኗል። ከኤርትራ ተመልሷል። ፍስሐ መንጁስ ከኤርትራ ተመልሶ ነው ያለው። የጽምዶ አስተባባሪ አድርገውታል። ኦልሞስት ጦርነቱ በቅርብ ጊዜ የሚጀምር ነው ማለት ነው። ስለዚህ ፍስሐ መንጁስ የጽምዶ አስተባባሪ፣ ወዲም በተይ ዋናው የታጣቂው ሰራዊት አስተባባሪ ጀነራል ታደሰ ወረደ ገፈተሩት። የዘመቻ ኃላፊው ዮሐንስ የሚባለው መዲድ፣ ስልጠና ክፍል ኃላፊው ምግበይ፣ ማሾ የመረጃ ክፍል ኃላፊው፣ ፍስሐ የጽምዶ አስተባባሪ ሆነው ዛሬ ተመርጠዋል። ይሄ ነው ያለው መረጃ። ዝርዝር ነገሮችን ይዘን እንመጣለን። ኢምፓክቶቹ ምንድናቸው ምናምን፣ ግን ኦልሬዲ በቃ የጦርነት ዝግጅት እያለቀ ነው። ማነው ስሙ የፋኖ ሌላው ወደ ትግራይ ሄዶ ነበር። ከትግራይ ኤርትራ ይመለስ ወደ አማራ ክልል ይግባ አልታወቀም። ዘመነ ግን ከሞላ ጎደል አሁን ወደ ዋና ዝግጅት እየተገባ ያለበት ነው። ላይክ አርጉ፣ ሰብስክራይብ አርጉ፣ ሼር አርጉ። እንግዲህ አሜሪካን ሀገር ምናልባት የሌላችሁ ሰዎች በዚህ በተለይ ከፊል ግማሽ ለግማሽ ያለው የአሜሪካ ስኖ በከፍተኛ ሁኔታ አስፈሪ ሆኖ መጥቷል። ሜሪላንድ ለምን ሰው እንኖር ሰዎች ኢመርጀንሲ ስቴቱ አውጇል። በጣም ከባድ
ስኖ ብቻ ሳይሆን ከስኖ በኋላ ደግሞ አይስም እንዳለ ተሰምቷል። በጣም ቀዝቃዛ ነው የሚሆነው። ስለዚህ ቤታችሁ ተቀመጡ። የመብራት መጥፋት የተለያየ ነገሮች እንደሚመጡ ተነግሯል። ስለዚህ ኢትዮጵያውያን ኔቢ አልሰማችሁም ብዬ አይደለም፣ ጥንቃቄ አድርጉ። በዋሽንግተን ዲሲ፣ ሜሪላንድ፣ ቨርጂኒያ ከዛም በጣም ብዙ ቦታዎች ነው ከፍተኛ የሆነ ከስኖ ቀጥሎም አይስ ይሰራል ተብሏል እና ባካችሁ ጥንቃቄ አድርጉ። ከአስፋልት ራቅ በሉ። በጣም አጣዳፊ ነገር ካልሆነ በስተቀር ከቤታችሁ አትውጡ። የሚገዛዙ ነገሮች ካላችሁ ቀድማችሁ ገዝታችሁ ቤታችሁ ስቶር አርጉ። ምክንያቱም መብራትም ሊጠፋ ስለሚችል ያን ነገር አርጉ ብዬ እንደ አንድ የአዲስ ኮምፓስ አሜሪካ ነገር እንደሚኖር ብቻ ሳይሆን ለኢትዮጵያውያን ያልሰማችሁ ካላችሁ ከ1600 ሰው በላይ ነው ያለው፣ ወይም ወደ 1565 ሆኗል። አሁን ባካችሁ አስተላልፉልን። መብራት ከጠፋ ምናልባት 2-3 ቀን ላኖር እንችላለን፣ እርግጠኛ አይደለሁም። ፓወር ሪጂነራል ተብሏል። ግን ጥንቃቄ እባካችሁ ልጆቻችሁን በተለይ ጥንቃቄ አድርጉ። ከተለያየ ነገር ራቅ በሉ። በተለይ ከዋና አስፋልቶች ራቅ በሉ። በጣም አስቸጋሪ ካልሆነ ከቤትም ባትወጡ ጥሩ ነው ብዬ ነው የማምነው። ላይክ አድርጉ፣ ሰብስክራይብ አድርጉ፣ ሼር አድርጉ። መልካም ቀን። እንኳን ለገና በዓል በሰላም አደረሳችሁ። በውጭ ሀገር ለምትኖሩ ትውልደ ኢትዮጵያውያን በሙሉ ታላቅ የኢንቨስትመንት ዕድል ከታላቅ ቅናሽ ጋር ይዘንሎት መጥተናል። በመሃል ከተማ ቤተ መንግስት አቅራቢያ ወዳጅነትና አራዳ ፓርክ ፊት ለፊት ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን ከ30% ታላቅ ቅናሽ ጋር አቅርበናል። ባለ 1 መኝታ 5 ሚሊዮን የነበረው በ3.6 ሚሊዮን ብር አጠቃላይ ክፍያ፣ ባለ 2 መኝታ 10 ሚሊዮን የነበረው በ6.9 ሚሊዮን ብር አጠቃላይ ክፍያ፣ ባለ 3 መኝታ 13 ሚሊዮን የነበረው በ9.5 ሚሊዮን ብር አጠቃላይ ክፍያ አቅርበንሎታል። በዚህ የመኖሪያ መንደር ውስጥ መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ የመኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎት የሚውል ሰገነት በአንድ አካቷል። ለበለጠ መረጃ ከታች ባለው ስልክ ይደውሉ።